ቶተናሞች ከኢጎር ቱዶር ጋር መለያየታቸውን ይፋ አድርጓል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በውጤት ቀውስ ላይ የሚገኙት ቶተናሞች ከአዲሱ አሰልጣኛቸው ጋር መለያየታቸውን ይፋ አድርጓል። ይህንን በቆይታችን የምንመለከት ይሆናል። በቀጣይስ ማንን ሊያስፈርሙ ይችላሉ የሚለውንም አብረን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትም በአክብሮት እጋብዛለሁ። እናንተም ያላችሁን አስተያየት ናለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። ቶተናም ሆትስፐሮች በዚህ ሲዝን በጣም አስከፊ የሚባል ጊዜን እያሳለፉ ነው የሚገኙት። ሲዝኑን በጣም በጥሩ ሁኔታ ነበር መጀመር የቻሉት በቶማስ ፍራንክ ስር። በተለይ ደግሞ የመጀመሪያዎቹን 10 ጨዋታዎች ላይ በጣም ጥሩ ነበሩ። እስከ ቶፕ 5 ውስጥ መግባት ችሎ ነበረ። ነገር ግን ከዛ በኋላ የውጤት ቀውሳቸው ጀምሯቸው እንግዲህ አሁን ላይ ላለመውረድ ከሚፋለሙት ክለቦች መካከል አንደኛው መሆን ችሏል። ከ18ኛ ደረጃ ላይ ከተቀመጠውም ከዌስትሃምን በአንድ ነጥብ ከፍ ብሎ ነው የተቀመጡትና ምናልባትም በዚህ ሲዝን ከ1977 በኋላ ለመጀመሪያ ጊዜ ከፕሪሚየር ሊጉም ሲወርዱ ልንመለከት የምንችልበትም ከፍተኛ እድል አለ። በተለይ ደግሞ ከፊት ለፊታቸው ያሉት በጣም ወሳኝ የሚባሉ ጨዋታዎች እንደዚሁም ደግሞ ከባባድ የሚባሉ ጨዋታዎች ናቸውና በእነዚህ ጨዋታዎች ላይ ነጥብ የሚጥሉ ከሆነ እንደዚሁም ደግሞ ኖቲንጋም ፎረስትና ዌስትሃሞች ደግሞ የሚያሸንፉ ከሆነ ቶተናሞች መውረዳቸው አይቀር። ይህም ነገር እንዳይፈጠር ከ44 ቀን በፊት አዲስ አሰልጣኝ ሹመው ነበረ ኢጎር ቱዶርን። ኢጎር ቱዶርም እንግዲህ ቶተናምን በፕሪሚየር ሊጉ እንዲቆዩ ያደርጋል፣ ለውጦችን ያመጣል ተብሎ ተጠብቆ ነበረ። ነገር ግን 45 ቀን እንኳን ሳይሞላው ከቶተናሞች ጋር መለያየቱን ቶተናሞች ይፋ አድርጓል። በእርግጥ ይህን ያህል ሰርፕራይዝ የሚያደርግ ነገር አይደለም፣ የሚያስደንቅ አይደለም። ምክንያቱም እንግዲህ ከ2 ሳምንት ከ3 ሳምንት በፊትም ቶተናሞች ከአሰልጣኙ ጋር ሊለያዩ ይችላሉ የሚሉ ነገሮችን ስንሰማ ነበረ። ነገር ግን ከዛ በኋላ እንግዲህ ከሊቨርፑል ጋር በአንፊልድ አንዳቻ ተለያዩ። እንደዚሁም ደግሞ በሜዳቸው ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ 3-2 በሆነ ውጤት ማሸነፍ ችሎ ነበር። ነገር ግን በድምር ውጤት ተሸንፈው ወደ ቀጣይ ዙር የሻምፒዮንስ ሊግ ጨዋታዎች ማለፍ ሳይችሉ ቀርቷልና በእነዚህ ሁለት ጨዋታዎች ቶተናሞች ጥሩ የሚባል ነገርን ማሳየታቸውን ተከትሎ ምናልባትም አሰልጣኙ በስራቸው ሊቆዩ ይችላሉ፣ እንደዚሁም ደግሞ ቶተናሞችንም ሊለውጡ ይችላሉ ሲባል ነበር። ነገር ግን ከነዚህ ጨዋታዎች በኋላ ከኖቲንጋም ፎረስት ጋር ያደረጉትን ጨዋታ 3-0 በሆነ ውጤት ተሸንፏል። ያ ጨዋታ የመጨረሻቸው ጨዋታ ነበረ። ከዛም በቀጣዩ ቀን ይሰናበታሉ ተብሎ ተጠብቆ ነበር። ነገር ግን በኖቲንጋም ፎረስት ጨዋታ ላይ እንደተጠናቀቀ የአባታቸውን ህልፈት መስማታቸው ተነግሯልና በዛ ምክንያትም እንግዲህ ቶተናሞች አሰልጣኙን ሳያሰናብቱት ይቀርቷል። አሁን ላይ ግን ከአሰልጣኙ ጋር መለያየታቸውን ቶተናም ራሳቸው ይፋ አድርጓል። ኢጎር ቱዶር እንግዲህ ወደ ቶተናም ሲመጣ ቀደም እንዳልኳቸው ነገሮችን ይለውጣል ተብሎ ተጠብቆ ነበረ። ነገር ግን በእነዚህ 42 ቀናቶች ውስጥ ያን ያህል ትልቅ እንቅስቃሴን ማድረግ አልቻለም። ቶተናሞች እንግዲህ በአጠቃላይ ካለፉት 13 የፕሪሚየር ሊግ ጨዋታዎች ምንም አይነት ድል ማስመዝገብ አልቻሉም። ይህም እንግዲህ ከ91 ዓመት በኋላ የተመዘገበ መጥፎ ሪካርድ ሆኖላቸው ተመዝግቧል። እንደዚሁም አሰልጣኝ ኢጎር ቱዶር ቶተናምን ከተረከቡ በኋላም ያን ያህል ለውጥ ራሱ በቡድኑ ላይ ማሳየት አልቻሉም። እንደውም አንዳንድ ውሳኔያቸው ራሱ ጥያቄ የሚያስነሱ ነው የነበሩት። አሁን በኢጎር ቱዶር ስር የነበረውን ቶተናም ከተመለከተን በመጀመሪያ ደረጃ ለመጮት ራሱ ፍላጎት ያለውን ቶተናም አይደለም የተመለከት ነው። በማጥቃት ረገድ ራሱ ቶተናሞች ያን ያህል የተደራጁ አይደለም የነበሩት። አንድ አጥቂ ብቻውን ነበር ሲጫወት የተመለከት ነው። ከመሀል ሜዳው የሚሆን ከተከላካይ ስፍራዎች ማጥቃቱ ላይ የሚያግዘው ተጫዋች አልነበረም። በተለይ ደግሞ ይዘዋቸው ሲገቡ የነበሩትን የመሀል ሜዳ ተጫዋቾች ስንመለከታቸው ፈጠራ የሚጎላቸው ነው የነበሩት። በመከላከል ደረጃም ያን ያህል ጠንካራ አይደሉም። በዛው ልክ ደግሞ በማጥቃት ደረጃ ራሱ በጣም መጥፎ የሚባሉ ነበሩ። በእርግጥ የተጫዋቾች ጉዳት ያን ያህል ጥሩ እንዳይንቀሳቀሱ አድርጓቸው ሊሆን ይችላል። ነገር ግን ደግሞ ቶተናሞች ካሏቸው ተጫዋቾች አንጻር ከዚህ የተሻለ እንቅስቃሴን ማድረግ ነበረባቸው። መሀል ሜዳውን ስንመለከት ራሱ በሚሰሩት ነገሮች እንዳለ በጣም ደካማ ነው የነበሩት። ምንጊዜም እንግዲህ የመሀል ሜዳ ስፍራ ተጫዋቾች ወይ መከላከሉን ማገዝ መቻል አለባቸው፣ ወይ ማጥቃቱን ማገዝ አለባቸው፣ ወይም ደግሞ ጨዋታውን ኮንትሮል ሊያደርጉት ይገባል። የቶተናም ተጫዋቾች ግን ከነዚህ ውስጥ አንዱንም ማድረግ አልቻሉም። ለተከላካዩ በደንብ ሽፋን አይሰጡም፣ ጨዋታውን አይቆጣጠሩም፣ ለአጥቂም ደግሞ ያን ያህል ድጋፍ አይሰጡምና ከምንም ያልሆነ ቡድን ነው የተመለከት ነው። ተከላካዩን ስንመለከተው ራሱ በጣም ግራ የገባው ተከላካይ ነው። በእርግጥ አንደኛው ግራ ለመጋባታቸው ምክንያቱ አሰልጣኙ ራሳቸው ናቸው። እሱን ቆየት ብዬ የማነሳው ነገር ነው የሚሆነው። በራሳቸው ተጫዋቾቹ ግን የራሳቸው ትልቅ ጥፋትም አለባቸው። አንዳንድ ጊዜ የሚወስኗቸው ውሳኔዎች በጣም ደካማ ናቸው። በተደጋጋሚ ቀይ ካርድ ሲያዩ ተመልክተናል። በተደጋጋሚ ኳሶችን ሲሳሳቱ ተመልክተናል። ሲረበሹም የተመለከትንበትም አጋጣሚዎች አሉና በራሳቸውም ጥፋት የሚሆን በአሰልጣኙም ጥፋት ተከላካዩ ራሱ ተከላካይ አልመስል ብሎ ነው የነበረውና በሙሉ ቡድኑ እንደ ቡድን አይደለም ፈንክሽን ሲያደርግ የነበረው። እንደዚሁም በግል
በግል ጥሩ የነበሩ ተጫዋቾች ራሱ ያንን ብቃታቸውን ማሳየት አልቻሉም። በዛ ምክንያት እንግዲህ አሁን ለገቡበት ችግር ተጠያቂ ሊሆኑ ይገባቸዋል። ከዛ በተጨማሪም ተጠያቂ መሆን ያለበት አሰልጣኙ ራሱ ነው። በተለይ ደግሞ ይዟቸው በሚገባ ታክቲኮች፣ አንዳንድ የሚወስናቸው ውሳኔዎች፣ ተጫዋቾችን የሚቀይርበት ሁኔታ ቶተናሞች በጣም እንዲጎዱ አድርጓቸዋል። የምታስታውሱ ከሆነ የመጀመሪያው ጨዋታ ከአርሰናል ጋር ልክ እንደተገናኙ በ3-4-3 ፎርሜሽን ነበር የገቡት። ይህ ማለት እንግዲህ በ3 ተከላካይ ነበር ሲጫወት የነበር። ከዛ በኋላ በሁለት ዊንግ ባክ ማለት ነው። እነዚህ ዊንግ ባኮች ባስፈለገ ሰዓት ወደ ኋላ እየተመለሱ 5 ተከላካዮች እንዲሆኑ አድርጓቸዋል። ያንን ደግሞ ቶተናሞች በደንብ ያለመዱት ያጮት ስታይል ነው። በእርግጥ ቶማስ ፍራንክ በአንዳንድ ጨዋታዎች ላይ ተጠቅሞታል። ነገር ግን ደግሞ አብዛኞቹን ተጫዋቾች ስንመለከታቸው ይህንን ፎርሜሽን አልለመዱትም። ለዚህ ፎርሜሽን የሚሆንም ተከላካይ የለውም፣ የተከላካይ ቁጥርም የለውም። ምክንያቱም 3-4-3 ፎርሜሽን ስትጠቀም ቢያንስ 3 ተከላካይ ቋሚ ያስፈልጋል። ከዛ በኋላ ደግሞ ተቀያሪ 3 ተከላካዮች የግድ ያስፈልጋል። ቶተናሞች ደግሞ በዛ ሰዓት ይህን ያህል ብዛት ያለው ተጫዋች አልነበሩም። ይህንን አጮትም ያለመዱትምና ልክ ይህንን ሲጠቀም እንግዲህ በአርሰናል ጨዋታ ላይ ምን ያህል በጣም እንደተቸገሩ መመልከት ችለን ነበረ። ከዛ በኋላ ደግሞ የሚቀይራቸው ቅያሪዎች ራሱ በጣም ነበር የሚያስገርሙት። አሁን ለምሳሌ በሻምፒዮንስ ሊግ የመጀመሪያው ዙር ከአትሌቲኮ ማድሪድ ጋር ያደረጉትን ጨዋታ ስንመለከት በረኛው ተቀያሪው በረኛ ነበር በቋሚነት የጀመረውና በ15 በ20 ደቂቃዎች ውስጥ 3 ጎሎች ተቆጥሮበታል። ከዛ በኋላ ቪካሪዮን ማስገባት ችሏል። ነገር ግን እንደዛ ቢሆንም ጨዋታውን ሳይቀይረው ወጥቷልና ያን በረኛ ማስገባት አልነበረበትም። እንደዚሁም ደግሞ እየመሩ በገቡባቸው ጨዋታዎች ላይ ራሱ በእረፍት ሰዓት የቀየራቸው የድንጋጤ ውሳኔዎች ራሱ ቶተናሞችን ዋጋ አስከፍሏቸዋል። እንደዚሁም ደግሞ አንዳንድ ጊዜ ይዟቸው የሚገባውን የተጫዋቾች ጥምረት ስንመለከት ራሱ ቶተናሞች እንዲቸገሩ አድርጓቸዋል። ቅድም እንዳልኳቸው እንግዲህ አጥቂዎቹ ያን ያህል ድጋፍ እያገኙ አይደለም የሚገኙት። ያም የሆነበት ምክንያት ደግሞ መሀል ሜዳው ላይ የሚገቡት ተጫዋቾች ናቸው። እነዚህ ተጫዋቾች የማጥቃት ባህሪ ከሌላቸው አጥቂውን ሊያግዙ አይችሉምና በማጥቃት ረገድ ላይም ቶተናሞች እንዲቀዛቀዙ አድርጓቸዋል። እንደዚሁም ደግሞ በመከላከል ረገድ ራሱ ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻሉምና መሀል ሜዳ ላይ ይዞት የሚገባው ጥምረት ያን ያህል ፍሬያማ አልሆነለትም። ከዛ በተጨማሪም አንዳንድ ተጫዋቾች የተለያዩ ቦታዎች ላይ ሲጫወቱ ተመልክተናል። አሁን ለምሳሌ ፔድሮ ፖሮን እንኳን ብቻውን ከተመለከት ነው አሰልጣኙ ከመጡ በኋላ 3 ቦታዎች ላይ መጮት ይችላል። አንደኛው በ3-4-3 ፎርሜሽን ሲጫወቱ የተከላካይ የመሃል የቀኝ ክንፍ በኩል ላይ መጮት ይችላል። እንደዚሁም በዊንግ ባክነት መጮት ይችላል። ከዛ በተጨማሪም ደግሞ በኖርማል ቦታው በቀኝ ክንፍ ተከላካይ ስፍራ ላይ መጮት ይችላልና አንድን ተጫዋች በለመደበት ቦታ ላይ በተደጋጋሚ የማታጫውተው ከሆነ እንደዚሁም ደግሞ የተለያዩ ቦታዎች ላይ የቀያየርክ የምታጫውተው ከሆነ ከአንዱን ቦታ ሳይሆን ነው ሊቀር የሚችለውና ፔድሮ ፖሮ ከመጀመሪያውን ጀምሮ በቀኝ ክንፍ ተከላካይ መስመር ላይ ቢጫወት ኖሮ ቢያንስ የለመደው ቦታ ስለሆነ እዛ ላይ በጣም ጥሩ እንቅስቃሴ ማድረግ ይችል ነበር። ነገር ግን አሰልጣኙ በተለያዩ ቦታዎች ላይ ሲያጫውተው ተመልክተናል። ልክ እንደሱ ለአርች ግሬንም በተመሳሳይ መልኩ የተለያዩ ቦታዎች ላይ ሲያጫውተው ተመልክተናል። በ6 ቁጥር ቦታ ላይ ተጫውቷል። 8 ቁጥር ቦታ ላይ ተጫውቷል። የመሃል ተከላካይ ስፍራ ላይም የተጫወተ ተጫዋች ነው። ከሱ በተጨማሪም ፖሊኖ በተመሳሳይ መልኩ በተከላካይ ስፍራ ላይም ሲጫወት ተመልክተናል። በመሃል ሜዳ ላይም ሲጫወት የተመለከትነው ተጫዋች ነውና የተለያዩ ቦታዎች ላይ ማጫወቱ ራሱ ተጫዋቾቹን እንዲጎዱ አድርጓቸዋል። ያ ደግሞ ቡድኑ ላይም ትልቅ ተጽዕኖ እንዲፈጠር አድርጎታል። እንደዚሁም ደግሞ ይዞት የሚገባው ታክቲክም ራሱ 3-4-3 ፎርሜሽንን ሲጠቀም ተመልክተናል። 4-4-2 ፎርሜሽን ሲጠቀም ተመልክተናል። 4-3-3 ፎርሜሽን ሲጠቀም ተመልክተናልና ከነበረበት ቆይታ አንጻር ስንመለከተው 44 ቀን ብቻ ነው በቶተናም ሆትስፐር የቆየው። ከነዚህ 44 ቀናቶች ውስጥ ደግሞ አንድ ሳምንቱን ስንቀንሰው ራሱ በቶተናም አሰልጣኝነቱ የቆየው ምናልባትም ወደ 37-38 ቀናቶች ብቻ ነውና በእነዚህ ቀናቶች ይህኑላ ለውጥ ማድረጉ የተለያየ ነገሮችን መሞከሩ ቶተናሞች እንዲጎዱ አድርጓቸዋል። ከአሰልጣኝነት ስራው መሰናበቱ ያን ያህል የሚያስገርም አይደለም። በእርግጥ ቅድም እንዳልኳችሁ ሙሉ ለሙሉ ጥፋተኛው አሰልጣኙ ብቻ አይደለም፣ ተጫዋቾቹ ራሳቸው መጠየቅ መቻል አለባቸው። እንደዚሁም ደግሞ ኃላፊዎቹ ራሱ መጠየቅ መቻል አለባቸው። በጣም ብዙ ስህተቶችን ሲሰሩ መመልከት ይችላል። የነዚህ ሁላ ስህተቶች ነው እንግዲህ አሁን ላይ ቶተናሞች ላለመውረድ እንዲፋለሙ ያደረጋቸው። በመጀመሪያ ደረጃ ቶማስ ፍራንክ ሲቀጠር በስነ ስርዓት ታስቦበት ነው ወይ የተቀጠረው? ከዛስ በኋላ የውጤት ችግር በመጣ ቁጥር ቢያንስ ጃንዋሪ አካባቢ ራሱ አሰልጣኙ መቀየር ነበረበት። ነገር ግን በደንብ ታግሰውታል። ከዛ በኋላም እንግዲህ ኢጎር ቱዶር የተቀጠረው ወደ ፌብራሪ አካባቢ ነው የነበረው። ከዛ በኋላም ያው በ44ኛው ቀኑ ደግሞ ይህም አሰልጣኝ ተሰናብቷል። አሁን ላይ እንግዲህ በአመቱ 3ኛ አሰልጣኛቸውን ለመቅጠር እንግዲህ ደፋ ቀና እያሉ ነው የሚገኙት። ያ ደግሞ ምን ያህል ለውጥ ያመጣል የሚለውን ነገር አብረን የምንመለከት ይሆናል። በመጀመሪያ ደረጃ ግን ማንን ሊቀጥሩ አስባል የሚለው ነገር መመለስ ያለበት ነው። በቀጣይ እንግዲህ ከሰንደርላንድ ጋር የሚያደርጉት ጨዋታ
ወጥቷልና ከዛ ጨዋታ በፊት አሰልጣኝ ለመቅጠር ከፍተኛ ጥረት እያደረጉ ነው የሚገኙት። ዘ አትሌቲክስም ይዞት በወጣው ዘገባ መሰረት በዚህ ሰዓት ሮበርቶ ዲዘርቪን ለመቅጠር ከፍተኛ ስራን እየሰሩ ይገኛሉ እያለ ነው። እንደዚሁም ፋብሪዚዮ ሮማኖም እንደተናገረው ከሆነ ንግግሮች እየተደረጉ ነው የሚገኙት። ቶተናሞችም እንግዲህ በቀጣይ 24 48 ሰዓታት ውስጥም ይህንን አሰልጣኝ ለመቅጠር በጣም ከፍተኛ ስራ እየሰሩ ነው የሚገኙት። ነገር ግን በዚህ ሰዓት ምንም አይነት የተፈረመ ነገር የለም፣ ምንም አይነት ስምምነት ላይ አልደረሱም የሚል መረጃን ይዞልን ወጥቷልና ሮበርቶ ዲዘርቪ እንግዲህ እንደሚታወቀው ከማርሴይ ስራው በኋላ ምንም አይነት ስራ እየሰራ አይደለም የነበረውና አሁን ላይ እንግዲህ ቶተናሞች ይህንን አሰልጣኝ ለመቅጠር ከፍተኛ ጥረት እያደረጉ ነው የሚገኙት። በእርግጥ አሰልጣኙ ከዚህ ቀደም እንደተዘገበው ከሆነ በዚህ ሰዓት ማንኛውንም ክለብ መረከብ እንደማይፈልግ ነው እየተነገረ የሚገኙ። በተለይ ደግሞ ቶተናምን በዚህ ሰዓት መረከብ አይፈልግም። መረከብ የሚፈልገው በክረምቱ ነው። ቢያንስ ቶተናሞች ቁርጣቸውን ካወቁ በኋላ በፕሪሚየር ሊጉ ይቆያሉ ወይስ አይቆይም የሚለው ነገር ከተወሰነ በኋላ ነው ቶተናምን መረከብ የሚፈልገው። ምክንያቱም ወደ ሻምፒዮንሺፕ ወርዶ ቶተናምን የማሰልጠን ፍላጎት ያለው አይመስለኝምና በዛም ምክንያትም ቶተናሞች የሚተርፉ ከሆነ ብቻ ቶተናምን ለመያዝ ያሰበ ይመስላል። እንደዛም ቢሆንም ግን ቶተናሞች ይህንን አሰልጣኝ ለማሳመን በጣም ብዙ ጥረቶችን እያደረጉ ነው የሚገኙት። እንዲሁም እንደ ዘገባዎቹም ከሆነ በዚህ ሰዓት በእንግሊዝ ፕሪሚየር ሊግ ውስጥ ከፍተኛ ተከፋይ ከሆኑ አሰልጣኞች መካከልም አንዱ ለማድረግም እያሰቡ ነው። እንደዚሁም የ5 ዓመት ኮንትራትም ለመስጠትም ጥረት እያደረጉ ነው እየተባለ ይገኛልና የረዥም ጊዜ የቶተናም አሰልጣኝ ለማድረግ ያሰቡ ይመስላል። ዲዘርቪ እንግዲህ በጣም ጥሩ የሚባል አሰልጣኝ ነው። ያሰለጠናቸውንም ክለብ ስንመለከት ራሱ ይህንን ነገር በደንብ የሚመሰክር ነው። በተለይ ደግሞ ሁላችንም በደንብ ያወቅ ነው ይህንን አሰልጣኝ በብራይተን ስራው ነው። በዛም እንግዲህ አስደናቂ የሚባል እንቅስቃሴን ማድረግ ችሎ ነበረ። በጣም ጥሩ የሚባል ቡድንን ገንብቷል። በጣም ማጥቃት የሚወደን ክለብንም ገንብቶ ነው የነበረው በብራይተን እና ያንን ነገር በቶተናም ይደግመዋል ተብሎ ነው የሚጠበቀው የቶተናም አሰልጣኝ ከሆነና ያንን ነገር የሚደግመው ከሆነ ለቶተናሞች በጣም ምርጥ ነው የሚሆንላቸው። በተለይ ደግሞ በዝውውር መስኮቶች ላይ በደንብ የሚያግዙት ከሆነ ይህንን ቲም በደንብ መቀየር የሚችል አሰልጣኝ ነው። እንደዚሁም ወደ ማርሴይ ካቀና በኋላ ራሱ በፈረንሳይ ሊግ ራሱ ጥሩ የሚባል ማርሴይን መገንባት ችሎ ነበር። ነገር ግን በስተመጨረሻም እንግዲህ በፒኤስጂ 5-2 ከተሸነፈ በኋላ ከስራው ሊሰናበት ችሏል እንጂ በፈረንሳይ ሊግም ጥሩ ተፎካካሪ መሆን የቻለም አሰልጣኝ ነው የነበረው እና እነዚህን ሁለቱን ክለቦች እንኳን ብቻ ስንመለከት ቶተናምን የተሻለ ክለብ ማድረግ እንደሚችል አቅሙ እንዳለ ሁላችንም እናውቃለን። በመጀመሪያ ግን ቶተናሞች ይህንን አሰልጣኝ እንዲያሰለጥናቸው ማሳመን መቻል አለባቸው። ያንንም ለማድረግ ደግሞ በጣም ከፍተኛ ጥረት እያደረጉ ነው የሚገኙት። ወደ ቶተናም ይመጣሉ የሚለው ነገር እንግዲህ በቀጣይ የምንመለከት ይሆናል። በእርግጥ በዚህ ሳምንት ውሳኔውን ይሰጣል ተብሎ ነው የሚጠበቀው። ምናልባትም የቶተናም አሰልጣኝ ሊሆን ይችላል፣ ምናልባትም የቶተናም አሰልጣኝ ላይሆን ይችላል። ቢሆን ግን በቶተናም ቤት በጣም ከባድ የሚባል የቤት ስራ ነው የሚገጥመው። ያንን ነገር በአግባቡ ይወጣዋል የሚለውን ነገር አብረን የምንመለከት ይሆናል። ከዚህ በኋላ እንግዲህ በፕሪሚየር ሊጉ 7 ጨዋታዎች ይቀሯቸዋል ቶተናሞችና እነዚህን 7 ጨዋታዎች በስነ ስርዓት ተጫውቶ ውጤቶችን አምጥተው በፕሪሚየር ሊጉ ይተርፋሉ የሚለውን አብረን የምንመለከት ይሆናል። ቶተናሞች በዚህ ሰዓት እንግዲህ ወራጅ ቀጠና ውስጥ ያልገቡበት ብቸኛው ምክንያት ዌስትሃምና ኖቲንግሃም ፎረስቶች ከነሱ የባሱ ክለብ በመሆናቸው ምክንያት ነው። ምናልባትም ትንሽ የተሻሉ ክለቦች ቢሆኑ ኖሮ ቶተናሞች በዚህ ሰዓት ላይ 18ኛ ወይም 19ኛ ደረጃ ላይ ተቀምጦ ልንመለከት እንችላለን። ነገር ግን እስካሁን ድረስ እንግዲህ እነዛ ሁለቱ ክለቦች የባሱ ክለቦች በመሆናቸው ምክንያት አሁንም ድረስ ቶተናሞች የወራጅ ቀጠና ውስጥ መግባት አልቻሉም። ከዚህ በኋላም እንግዲህ የመትረፍ እድል አላቸው እንደ ቀሪዎቹ ክለቦች። ነገር ግን ከባድ የቤት ስራ ከፊት ለፊታቸው አለ። ይህንን የቤት ስራ ማን ይወጣዋል፣ እንደዚሁስ በፕሪሚየር ሊጉ ይቆያሉ የሚለውን ነገር አብረን የምንመለከት ይሆናል። አሁን ላይ ግን ቶተናሞች ከአሰልጣኛቸው ከኢጎር ቱዶር ጋር ተለያይተዋል። ዲዘርቪንም በአሰልጣኝነት ለመቅጠርም ከፍተኛ ጥረት እያደረጉ ይገኛሉ። ዲዘርቪ የቶተናም አሰልጣኝ የሚሆን ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።